2030 እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ወጣ ልንል ነው አሁን። ከአዶናይ ጋር እንወጣለን፣ እንሞክራለን፣ አዳዲስ ነገሮችን እናያለን። ወጣ እንበል። ጀምራውን የደረስ ነው። ያው ጀምራለች አይመን ቦታ በጣም ሰላም እንዴት ናችሁ? ሰላም እባላለሁ። እንዴት ነሽ? ደህና ናችሁ? አለን። ሰላም እባላለሁ። የፓደል ኮች እና ናሽናል ቲም ቴኒስ ተጫዋች ነኝ። አዶናይ እባላለሁ። ውቤት ትባላለች። ደስ ይላል። ደህና ናችሁ? አለን። እንዴት አያችሁት ሜዳችንን? በጣም ነው የሚያምረው አይደል? ለመሞከር ኤክሳይትድ ሆናችሁ? በጣም ፓደል አይታችሁ ሞክራችሁ ታውቃላችሁ? በጭራሽ ከዚህ ታናቀው ለመጀመሪያ ጊዜ ነው ዛሬ የምንሞክረው። አዎ ደስ ይላል። እኔም ወደዚህ ቦታ ልመጣ ሳስብ ስለ ፓደል አንዳንድ ነገሮችን አየሁኝ እንጂ ከዛ በፊት አላውቅም። ዛሬ አስሞክራችኋለሁ እና አንዳንድ ነገሮች ስለ ፓደል ሩል እና ጫወቱን አሳያችኋለሁ ማለት ነው። ሃይ 2030ዎች እንዴት ናችሁ? የምንገኘው የወጣን በልሳታችን ላይ ነው። ዛሬ አዲስ ነገር ልንሞክር ነው። አዲስ ነገር ስላችሁ ደግሞ አዲስ ነገር እርግጠኛ ነኝ ቦታውን ስታዩት የቴኒስ ሜዳ ነው የሚመስላችሁ፣ ግን አይደለም። በጣም ደስ የሚል ቆይታ ነው የሚኖረን። ምንድነው እንዴት ነው የሚለውን ደግሞ ከቆይታ የምትረዱት ይሆናል። አብራችሁን ቆዩ። ጊቫዌም አለኝ። ገመዱን ከያዛችሁት በኋላ እችኛውን ሰፋ አድርጉትና እጃችሁን አስገቡት። ከዛ አጥብቆት ወደ ላይ። ሁላችሁም ኮንቲኔንታል ግሪፕ ለመያዝ ሞክሩ። ቀጥ ያለውን ይሄ እጃችሁን እንደዚህ ያ ልክ ነው። ይሄኛው የሰርቭ ላይን ይባላል። ይሄ የሚያገለግለው ሰርቭ ላይ ነው። በቃ ከሰርቭ ውጪ ኖርማሊ ራሊ ማድረግ ትችላላችሁ። መጀመሪያ ፖይንት መጀመር ስትፈልጉ ከዚህ መሆን ግዴታ ነው። ሰርቭ ስትሰርቡ መጀመሪያ ኳስ ነጥሮ ነው መምታት የምትችሉት። ቅድም ያሳየኋችሁን ኮንቲኔንታል ግሪፕ ያዙ። ይሄ ኳሱን መጀመሪያ አንጥራችሁ ለመያዝ ሞክሩ። አንጥራችሁ ለመያዝ ሞክሩ። እሺ ያው የኔን አሁን ይዩት፣ አስነጠርኩ። ያው መታው ቀስ አድርጌ እስኪ ሞክሩት። ጎበዝ ትክክል ነው። በቃ ጥሩ ናይስ ዋን። ፓደል የሚባለው ጌም ከቴኒስ በምን ነው የሚለየው? ፓደል ላይ ከላይ መሰረብ አይቻልም። ቴኒስ ላይ ግን ከታችም ከላይ መሰረብ ይቻላል። ቴኒስ ላይ አሁን ፎሎ ስሩ አለ፣ ላይክ እስከ ላይ ድረስ ያልቃል እንደዚህ። ፓደል ላይ ግን እንደዚህ የለም፣ ላይክ እዚህ አካባቢ ማለቅ አለበት። ሌላ ደግሞ ሩሎቹ ነው ከቴኒስ ለየት የሚያደርገው። ይሄ ግላስ እንደምታዩት ኳስ ነጥሮ ግላስ ሲነካ መቀጠል ይቻላል ጨዋታ። አይሰበርም? ይሄ ነገር አይሰበርም። ቀጥታ ግን ኳስ ቀጥታ ግላስ ላይ ከሄደ አውት ይሆናል። እሺ በጣም ለመጫወት ስለጓጓሁኝ እየተጫወትን ደግሞ ጠይቅሻለሁ። እሺ እንጫወት በቃ። እኔ እና አንቺ አርሴናል ነን። ነይ እኔ ሲቲ ነኝ። ነይ ወደዛ እንሂድ በቃ። ይቻላል። እንዴት ናችሁ? ሰላም ብለናል። እንደገና አሁን ትንሽ ተጀቷል፣ ቢያንስ ሞክረውታል። እንግዲህ 2030ዎች ፓደል ብለው የለመድኩ አይደለም፣ ግን ትንሽ ደቂቃዬ ነው። ትንሽ ነው እለምዳለሁ። ሳልችል ከዚህ ሜዳ አልወጣም።
ግን በዚህኛው እነሱ በጣም እየመሩኝ ስለሆነ የሆነ ጌም አዘጋጅቼላችኋለሁ። ማን ያሸንፋል የሚለውን አብረን እንይ። ከተጫወትን በኋላ ደግሞ ተመልሰን ወደዚህ ሜዳ አንድ ጨዋታ እንጫወታለን ማለት ነው። አብራችሁን ቆዩ። መጨረሻ ላይ ጊቫዌ አለኝ። Hi. Hi, how are you? I'm good. What's your name? My name is Muhammad. Muhammad. Yes. So what's your post? በዚህ ፓዴል ክለብ ያለህን የስራ ድርሻን ምንድነው? የፓዴል ክለብ ማናጀር ነኝ። የፓዴል ጨዋታ ምን ጥቅም አለው በተለይ ለወጣቶች? የፓዴል ጨዋታ ዋና ጥቅም በተለይ ለወጣቶች ትስስር ነው። ማለትም እዚህ ለመጫወት ሲመጡ የተለያዩ ጓደኞችን ለማፍራት ይረዳል። They connect them. They can when they came here they can find a new friends. They can socialize with other people. ከስፖርታዊ እንቅስቃሴ አኳያስ? አዎ ክብደት ለመቀነስና የተስተካከለ ሰውነት አቋም እንዲኖር ይረዳል። ከፓዴል ጋር በተያያዘ ለወጣቶች ማለት የምትፈልገው ነገር አለ? If you want to find a new connection, አዲስ ጓደኛ ማግኘት ከፈለጋችሁ የተስተካከለ የሰውነት አቋም እንዲሁም መዝናናት ከፈለጋችሁ ፓዴል የእናንተ ቦታ ነው። መምጣት አለባችሁ። Thank you so much. welcome. Thank Nice you. to have you here. Thank you. Thank you. እንግዲህ 2030ዎች አሁን ጌም ልንጫወት ነው። ጌሙ ምንድነው? እዛ ጋር ሆነን እዚህ ውስጥ ለሁላችንም 5 ኳስ ይሰጠናል። ብዙን ኳስ እዚህ ውስጥ ያስገባ አሸናፊ ይሆናል። ያላስገባ ደግሞ እንደምታዩት መሽቷል። እዚህ ቆንጆ ራት ይጋብዘናል ማለት ነው። አብራችሁን ቆዩ። እንግዲህ ራምዚ ጀምራለሁ ብሏል። እሱ ይጀምር። እሺ አይታሰብም። ግን ጥሩ ነው። እንካ 5 ቻንስ ነው ያለ። በቃ እዚህ ጋር ተወሰነ። ማን እንደሆነ ታወቀ። ሙከራ ምንም አያስፈልግም። በእጅ አይቻልም። ኧረ አይታሰብም። ገብቶ ቢወጣም ችግር የለውም። በስመ አብ እጅ ሰጠው። አንድ እሺ፣ ሁለት መታ ወደ በላ። አሁን መስመር መስጠት ብቻ የሚጠበቅብሽ። ቆይ ግን አንዷን ከመምታቴ በፊት ትዳር እንዴት ነው? አዋይ ተስማምቶሻል? በጣም ቆንጆ ነው በእውነት። እስኪ ላላገባ ሰው አግቡ። ለካ ራምዚ ማግባቷል። እሺ እና እስኪ ተጠጋ ወደ እሷ ጋር ያገቡ የታጨም እኮ አለ። እኔ ነኝ እዚህ። ስንት ጊዜ ሆነ ራምዚ ካገባ? 3 ወር አልሞላኝም። 3 ወር። አንቺ 7 ወር። ግን እውነት ነው። ግን በወጣትነት ትዳር እንዴት ነው? በጣም ደስ ይላል። ያው እንግዲህ ከመባከን ይሻላል። አንቺ እስከ መባከን ይሻላል አይደል? በጨረስ አይደለም። በጣም ደስ ይላል። ምን ነው ቀደም ብዬ ባገባ ያስብላል። የምርሽ ነው? አንዴ ለወጣቱ ነው ያለው። ሰምታችኋል? አረ በፍጹም እኔ በጣም ትዳሬን እወዳለሁ። እና እኮ አትወድም አላልንም አይደለም። የእሱ አባባል ግን እንደዛ አስመሰለው። የሆነ ውጪ ከመባከን እዚህ ዝም ብዬ አንተ እንደዛ ነው ያልከው አይደለም። ይሄ ሲንግል ለሆነ ሰው እንዳይባከን ቢሰበሰብና በትዳር ቢሰበሰብ ከማለት አይደል። ከዛ እንዲዞርልና መታጨትስ እንዴት ነው? በጣም ጥሩ ነው። በእውነት ተንደረደርኩ። እንዴት ኢንጌጅመንት ነው ሲላት ስሜቱ እንደሚባለው ተነጋግራችሁ ምናምን ነው እንጌጅ ታደርጉ ምናምን አይደል ወይስ? ኧረ ጭራሽ እንዴት አልነገርሻትም? ግን እንዴት አስቻለሽ? እንዴት እነግራታለሁ? ግን በጣም ከባድ ነው። ቤትን ሰርፕራይዝ ማለት። ለማንኛውም በረከታችሁ ይደርብን። አሜን። ማነው ተረኛ? አሁን ውቢት ወይኔ እስ ጎበዝ ይሻላል። ወደ ጎን ካሜራውን ነው ካሜራማኑም ነው እንግዲህ ጎበዝ። አይሆንም። አዋተን ነው የምንበላው ራት። መጨረሻው ማዋጣት ሆናል። ውቢቶች ቲክቶክ ተጀመራችሁ ስንት ጊዜ ናችሁ? ከከፈትነው እንኳን ቆይቷል። የኮቪድ ታይም ምናምን ነው፣ ግን በስራ መጠቀም ከጀመርነው አመት ከምናምን 2 አመት ነው። ለኛ ራምዚስ እኔ 4 አመት 4 አመት ቲክቶከሮቹ የሙሉ ጊዜ ስራችሁ አንተ ሙሉ ጊዜ ካሜራማን ነህ? ካሜራማንም ያው ቲክቶክ። እናንተ ቲክቶክም ሌላም ስራ አላችሁ? ዋና ስራችን ባዮሜዲካል ኢንጂነሮች ነን። ባዮሜዲካል ኢንጂነር ምንድነው?
ባዮሜዲካል ኢንጂነር ቤዚክሊ ኢኩዊፕመንት ላይ ነው የሚያጠናው። ሰራው እኛ ኢኩዊፕመንቶችን ከውጭ እያመጣን እዚህ ሆስፒታል ላይ ዲስትሪቢዩት እናደርጋለን። ቲክቶኩ ለስራችሁ የጠቀማችሁ ነገር አለ? ለስራችን በጣም አይደለም፣ ምክንያቱም ሜዲካል ነገሮችን ብዙ ጊዜ ማስተዋወቅ አይቻልም ምናምን ብቻ ከባድ ነው ይባላል። እኛ ደግሞ ሙሉ ስራችን ሜዲካል ነገር ስለሆነ የራሳችንን ስራ ብዙ አላስተዋወቅንም። ራምዜስ እንዴ እኔማ በደንብ ነው ያስተዋወቅኩበት እንጂ አይደለ? ቲክቶኩ በጣም ሰፖርት አድርጓል። ያው ብዙ ካሜራማኖች አሉ፣ ግን ከነዛ ውስጥ የሆነ የራሴን ሻይን አውት እንዲያደርግ ያደረገኝ ቲክቶክ ነው። የፓዴል ጌም እንዳለ አብዛኛው ወጣት አያውቅም። እንደምታዩት አዲስ የተገነባ ነው ለመጀመሪያ ጊዜና ምን ትመክራላችሁ ለወጣቶች መጥተው እንዲሞክሩ? ፓደል አንደኛ ለመጫወት በጣም ቀላል ነው። ሁለተኛ እዚህ ከመጡ በኋላ ለምሳሌ ሲንግልም ሆነው ቢመጡ ደብልም ሆነው በደንብ እዚህ ፍሬንድ የሚያፈሩበት ቦታ ነው። ስለዚህ እዚህ ደግሞ መጥቶ ኢንጆይ ቢያደርግ ከብዙ ነገር ቅልል ብሎት ነው የሚሄደው። እኔ ቀን ሙሉ ስራ ደክሞኝ ነው እንደዚህ ከስራ መጥቼ ግን ምንም በቃ አሁን ቅልል ነው ያለኝ፣ ኢንጆይ ነው ያደረኩት። እናንተስ እንዴት ነበር ሙከራ? አሪፍ ነበር፣ በጣም ቆንጆ ነበር። ወደናል። አደከምናችሁ? ግን በጣም አሪፍ አይ ቆንጆ ነው። ያዝናናል። በነገራችን ላይ ፓዴል ባደጉት ሀገራት በጣም ካርዲዮ ለማቃጠል ራሱ በጣም የሚጠቀሙበት ጨዋታ ነው። ለስፖርት በጣም 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 አይደለ? በጣም ጠቃሚ ጌም ነው። አሁን ደግሞ አጠገብ የምታዩት ኦልሰን ይባላል። በአዲስ ፓዴል ክለብ ላይ በቴክኖሎጂ ዘርፍ ነው የሚሰራው። ምንድነው የሚሰራው የሚለውን ደግሞ እንጠይቀው። ምንድነው የሚሰራው? ጥሩ ጥያቄ። የቴክኖሎጂ ፓርትነር ነኝ። አክቹሊ እንደውም እኔ መጀመሪያ ተጫዋች ነበርኩ እዚህ ስመጣ ማለት ነው። የመጀመሪያ ቀን ለመልመድ ነበር የመጣሁት። ከዛ ቡኪንግ ላይ ምናምን ችግሮችን ኖትስ አድርጌ ነበር እና እየደወልን ነበር ቡክ የምናደርገው። ለአራት ስትጫወቺ ወይ ከቤተሰብ ከዘመድ ጋር ነው መተሽ የምትጫወቺው ሙሉን ኮርት ቡክ አድርገሽ ማለት ነው። ወይም ደግሞ ብቻሽን መጫወት ከፈለግሽ ምንድነው የምታደርጊው? ሰው ጋር እየደወልሽ እንትና ጋር አብረን እንጫወት ነው የምትይው። ግን ቀለል የሚያደርግ መንገድ ይኖራል። አፕሊኬሽን ላይ ኮርቱን ቡክ ታደርጊያለሽ፣ የራስሽን ፓርት ብቻ ትከፍያለሽ። ከዛ በኋላ ሰው ሰሌክት እያደረገ እንደ ውጤትሽ እንደ አቅምሽ የመረጠ ማች ያደርጋል ማለት ነው ከአፕሊኬሽኑ ጋር። ከዛ አንድ ላይ መጥቶ መጫወት ይቻላል ማለት ነው። ስለዚህ ላይክ አንድ ሰው ብቻውን ለመምጣት ሲያስብ ሰው መሰባሰብ መፈለግ አይጠበቅበትም። አፕሊኬሽኑ ላይ ቀጥታ ቡክ ማድረግ ይቻላል። በተፈጥሮ ፓድል ኮምፒቲቲቭ የሆነ ጨዋታ ነው። ለመልመድ ቀላል ነው። እንደ ቴኒስ ከባድ አይደለም። እንደ ቴብል ቴኒስ ደግሞ አኩሬሲ አይፈልግም። ከሁለቱ መሀል ያለ ነገር ነው። ስለዚህ ሰው ቶሎ በአንደኛው ቀን ላይ መምታት ይችላል። መምታት ቻለ ማለት ደግሞ ከሌላ ሰው ጋር መጫወት ይፈልጋል። ያኔ ደግሞ ከሌላ ሰው ጋር ቡክ ማድረግ ይችላል ማለት ነው። አሁን አፕሊኬሽኑ ኦልሬዲ አለ። አፕሊኬሽኑ ቤታ ፌዝ ላይ ያለ ነው። ቴስት እያደረግነው ያለ ነው። አብረን ከኮርቱ ጋር እንለቀዋለን ማለት ነው። መቼ? ጥሩ ጥያቄ። ቴክኖሎጂስት ያለ ሰው እቺ ጥያቄ ትከብደዋለች፣ ግን in the next 2 weeks ሪሊዝ እናደርገዋለን። እንግዲህ ወደ መዝጊያው ነው ያለነው። ግን እቺን ካርቶን ቀና እናርጋትና አንዳንድ እንኳን እንሞክር። ባሾለከ እንሞክርና እንዘጋዋለን። እሺ አያችሁኝ በጣም አሁንማ አልልህም። እሺ ልቀይር። እሺ ባይ እንዲ ጎበዝ። ናይስ ጎበዝ ቤት። አይ እንቂ ወይ ሳታዩ እኔ ደግሞ ፓወር ነው ለምን አይገርም? ያው ነው እንደምትችላል። እስኪ እንግዲህ 2030ዎች የዛሬ ወጣን በል ፕሮግራም ይሄን ይመስል ነበረ። ስለ ፓዴል ህጎች እንዲሁም ያጫዋወት ስልቶች ባላችሁ ደቂቃ ትንሽ ነገር ልናሳያችሁ ሞክረናል። ከሁለት ሳምንት በኋላ ግን አፕሊኬሽኑን አውርዳችሁ ወይም ደግሞ እየደወላችሁ እየመጣችሁ እናንተ መሞከር ትችላላችሁ። ክረምት እየመጣ ነው፣ ትምህርት ቤት እየተዘጋ ነው። ስለዚህ ከዚህ በኋላ የሚኖረን ወጣን በል ፕሮግራም እናንተ ብትሄዱ ብታዩ የምንላቸውን ቦታዎች እየሄድን በክረምት ማለት ነው ተሰልፎባቸውን ቦታዎች ልናሳያችሁ እንሞክራለን ማለት ነው። በ7696 ኤችኤስ ላይ ለምትልኩልን ሁለት ወጣቶች መሞከር ለምትፈልጉ መርጠን ነፃ የፓዴል ትሬኒንግ እንሰጣችኋለን ማለት ነው። የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ፕሮግራም እስከምንገናኝ ድረስ ቻው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።